አንዲት እናት ኢትዮጵያ ውስጥ የገዛ ልጇን በመርዝ ገለዋለች ማለት ይቻላል። በሞትና በመኖር መካከል ነው ያለው። ከሱ ጋር የነበሩ ሌሎች ጓደኞችን በመርዝ ገላለች። እቺ እናት ማናት? ለምንድነው ልጇን በመርዝ ለመግደል ወይም ደግሞ ኦልሞስት የገደለችው? አሁን ድረስ ኮማ ውስጥ ነው ያለው። ጓደኞቹ ሞተዋል። ኢትዮጵያ ውስጥ ነው ይሄ የሆነው። ነግራቸዋለሁ። ኢትዮጵያ ድሮን እያመረተች ነው ወይም ደግሞ ድሮን ማምረታ ወደ ውጭ ሀገር መላክ ጀምራለች። ድሮን ብቻ አይደለም፣ ጸረ ድሮንና እንደዚህ ላድርግ፣ እንደዚህ ልገላግለ ጸረ ድሮንና ተተኳሾችን ማምረት ጀምረናል ብላለች ኢትዮጵያ። ይሄን ነገር እንዴት ታያላችሁ? ከተጀመረ ሁለተኛ ዓመቱን ሊይዝ የተቃረበው በአማራ ክልል ውስጥ የሚደረገው በፋኖ እና በፌዴራል መንግስት መካከል የሚደረገው ጦርነት አሁንም እንደቀጠለ ነው። የመንግስት ሰዎች አማራ ክልል ላይ እየተደረገ ያለውን ጦርነት ለአንዴና ለመጨረሻ ጊዜ እጅ አሰጥተናል። አሁን ከፖሊስ እና ከሚሊሻ በላይ እንዳይሆኑ አድርገናል። እነሱም ብቻ ሳይሆን ኦነጎችንም እንደዛ አድርገናል ይላሉ። ወደ እናንተ ይደርሳል። ይተነተናል። ትተነትናለህ። የት ትሄዳለህ? ትተነትናለህ። በሳምንት አንድ ጊዜ እመጣልሃለሁ። በሳምንት አንድ ጊዜ ንፋሱ ያመጣውን ፖለቲካ እንተነትናለን። የት ትሄዳለህ? መሄጃ አለ። ሀገራዊ ጉዳይ ላይ በሰላማዊ መንገድ መተንተን አለብን። የወሬ ያለ እንዳያሰኛችሁ። ኦነግ ከሰሞኑ በኦፌኮ እና በኦነግ እንደምታውቁት ሁለት ነው። ኦላና ኦሮሞ ሊበሬሽን ፍሮንት አለ። ኦኤልኤፍ አዲስ አበባ ውስጥ ከትሞን ያለው ኦኤልኤፍ ራሱ ለሁለት ነው የተከፈለው። በዳውድ ኢብሳ ወይም ደግሞ በመታወቂያ ስማቸው ፍሬው ኢብሳ ይባላሉ። በነገራችን ላይ የዳውድ ኢብሳ ትክክለኛ ስማቸው ፍሬው ኢብሳ ነው። እሳቸውና አራርሳ ቢቂላ ወይም ቢቂላ አራርሳ ቢቂላ ብዙ ጊዜ ሁለቱ ስም ይምታታብኛል። በሁለቱም የሚመራ ነው። አንደኛው የኔ ኦነግ ነው ይላል፣ አንደኛው የኔ ነው ይላል። ኦላ ደግሞ ለሁለቱም ከሞላ ጎደል መግለጫ ሲያወጣ ምንም እንኳ ኦኤልኤፍ እና ኦላ እያለ መግለጫ ቢያወጣም ብዙ ጊዜ ለሁለቱም እውቅና አይሰጥም። ኢሊሌ ሆቴል ላይ በር ዘግተው መክረዋል። ከመከሩ በኋላ ኦሮሚያ ክልል ላይ የሽግግር መንግስት ሊታወጅ ይገባል የሚል አዲስ አበባ ሙሉ በሙሉ ባለቤትነቷ በኦሮሚያ ስር መሆኑ መታወጅ አለበት የሚል መግለጫ ወጥቷል። ይህን አስመልክቶ እንግዲህ የኦሮሞ ነፃነት ግንባር በድሪባ ኩምሳ ወይም ደግሞ በጦር ስሙ የሚታወቀው ጃልመሮ ይሄ የጠቅላይ ሚኒስትሩ ስራ ነው እኛ እንዲህ ያለ ነገር እውቅና አንሰጥም የሚል መግለጫ ወጥቷል። እሱን ወደ እናንተ አደርሳለሁ። ትግራይ ክልል የቲፒኤልኤፍ ሰዎች አሁንም እንካ ሰላምታ ውስጥ ናቸው። በደብረ ጽዮን ገብረ ሚካኤል እና በጌታቸው ረዳ የሚመራው ቲፒኤልኤፍ በሁለት ተከፍሎ እንግዲህ እንካ ሰላምታ ውስጥ ከገቡ ቆይተዋል። ወደ ቶክስ ሊያመሩ ይችላሉ የሚሉ ነገሮችን ብዙዎች እየገመቱ ነው ያሉት። ይህ ነገር ወደ ቶክስ ሊያመራ ይችላል ወይ? አብረን የምናየው ነው። እስኪ ምንድን ነው የተፈጠረው? እሱን ወደ እናንተ አደርሳለሁ። ሌላ ከማህበራዊ ጉዳይ ሪዮ ኦሎምፒክ ላይ ታስታውሳላችሁ? ሪዮ ላይ አንድ ወፍራም ልጅ በዋና ሀገራችንን ያስጠራው ተረሳላችሁ እኮ እናንተ። እሱ ውሃ ውስጥ ሲገባ ውሃው የወጣው እሱ ዳይቭ ገባ፣ ውሃ ወጣ። አወቃችሁት? ይረሳሉ እኮ እነዚህ እኮ የዕለት ዕለቱን ስለሚያወሩ ይረሳሉ። እንደውም ቢረሳ ቴዲ ሮቤል ይረሳል። ሮቤል አሳው ይረሳል። እንደው ብንረሳ ሾርት ሚሞሪያን ብንሆን እንደው የፈለገ ቢሆን ሮቢ ይረሳል? አይረሳም። ሮቢን ማንም አይረሳም። ሮቢን በልጅነት ራሱ ካልጋ ላይ ብትወድቅ ራሱ መርሳት የለብህም። ሮቢ አይረሳም። ሮቤልን ከረሳ አንተ ቀጥታ አማኔ ነው መግባት ያለብህ።
ኦኬ ሮቤል አባትየው ድጋሚ የኢትዮጵያ ዋና ስፖርት ፌዴሬሽን ፕሬዚዳንት ሆነው ተመርጠዋል። አይሮን ነው ምናልባት ከሮቤል በኋላ እኚህ ሰው ወይም ደግሞ እንደ ሮቤል ያለ ዋናተኛ በማውጣታቸው ይሁን አላውቅም። ይሁን እሱ አለ ይገርመኛል። ይሄ በጣም ነው የሚገርመኝ። ለምንድን ነው ግን የመረጡት እሱ ልጅ? እኔ አልገባኝም። እኔ አሁን ድረስ ባወርደው አንድ ወፍራም ልጅ አለ እዚህ ቲክቶክ ላይ ረጅም ጊዜ ሆኖኛል ካየሁት። እሱም ቢመርጡ ይሻላል። ሮቤል ለምንድን ነው ግን መዋኘት እንኳን ባይችል ነው ትንሽ ሸንቀጥ ያለ ሰው አይመረጥም? አይዋኝ ችግር የለውም ግን ሸንቀጥ ያለ ሰው ሲታይ እንኳን ትንሽ ሸንቀጥ ያለ ሰው ቀጨጭ ያለ ሰው ሲክስ ፓክም አይኖረው። ይሄ እኮ የሀገር ግንባታ ምን አስበው ነው? ልጁም የሚገርም ነው። እኔ አይደለሁም አለ እኮ ልጁ። ሰምታችኋል? እኔ አይደለሁም። እኔ ብዙ አይነት ማስተባበያ ሰምቻለሁ። እዛው ተወዳድሮ ከጨረሰ በኋላ እኔ አይደለሁም ያለ የመጀመሪያው ሰው ነው። እኔ አይደለሁም እና ማን ነው ታዲያ ሀገራችንን እኩል ያሳፈረን በዛ ደረጃ? ለማንኛውም የሱ አባት የኢትዮጵያ ዋና ስፖርት ፌዴሬሽን ፕሬዚዳንት ሆነዋል። እኔ አይደለሁም ደስ ይላል። እሺ ታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። ሰዓት ለመጠበቅ ያህል ፖለቲከኞች ካላችሁ ቶሎ ቶሎ ትልካላችሁ። ዛሬ ብዙ ስለማልቆይ እነዚህን ነገሮች ነግሬያችሁ ወደ ውይይቱ እንሄዳለን። ያላችሁ ፖለቲከኞች መጀመሪያ እድል የምሰጠው ለማቃችሁ ፖለቲከኞች ነው። በዩቲዩብ ዛሬ አልገባም፣ በቲክቶክ ነው የምገባው። ብዙ አልቆይም፣ ትንሽ ነው የምቆየው። ከዛ በተደጋጋሚ መሀል ላይ እንደነገርኳቸው ቅዳሜ ስኬጁላችሁን ቴዲ አዋሳ ቲክቶክ እና ዩቲዩብ ላይ ካደረጋችሁ በሀገራችን በሚሊዮኖች የሚወደደው ትልቁ ፖለቲከኛ እዚህ ይመጣል። ከኔ ጋር ቆይታ ካደረገ በኋላ ለእናንተ እድል ሰጣለሁ። ከዛ በኋላ እንግዲህ ጥያቄዎቻችሁን ጠይቃላችሁ ማለት ነው። ፊፊሻ ቴንኪ። ፊፊሻ በጣም የምትገርም ልጅ ናት። በዩቲዩብም በቲክቶክም በሁሉም ቦታ ነው ያለችው ፊፊሻ። እሺ ከልብ አመሰግናለሁ። የመጀመሪያውን ዜና ልንገራችሁ ቶሎ ቶሎ ብዬ። ፖለቲከኞች ካላችሁ ማቃችሁ መላክ ትችላላችሁ ከአሁን ሰዓት ጀምሮ። እሺ በድጋሚ እንኳን ለሴቶች ቀን አደረሳችሁ። ትላንትና ነው የተከበረው። እዚህ ሶሻል ሚዲያ ላይ በስነ ምግባራቸው፣ በጨዋነታቸው፣ በእውቀታቸው ሲያወሩ ሲናገሩ ተከብረው ቤተሰቦቻቸውንም እነሱንም የሚያስከብሩ ምስጉን ሴቶች እነማን ናቸው ብዬ ጠይቄያችሁ ነበር። ዘርዝራችሁልኛል። ትላንትና የዓለም የሴቶች ቀን ተከብሯል። እኛ ኢትዮጵያውያን በእናቶቻችንና በሀገራችን አንደራደርም። እዚህ ቲክቶክ ላይ ነው የረከሰው። በነገራችን ላይ እዚህ ቲክቶክ ላይ ነው የረከሰው እንጂ እናቶቻችን በድህነት ያሳደጉ ናቸው። እናቶቻችን ሁሉ ነገራችን ናቸው። እናቶቻችን ዳይመንድ አልማዝ ባናነጥፍላቸው እናቶቻችን ክብር ይገባቸዋል። አንዳንድ ሴቶች ሴት ነን ትላላችሁ፣ ግን ጋጦጦችን እያስገባችሁ እናቶችን ታሰድባላችሁ። እናንተ ላይ አጸፋው ሲመጣባችሁ ደግሞ ሴትን እንዴት ታጠቃለህ ይባላል። ኖ እንደዛ የሚባል ነገር የለም። እናቶች በጊዜውም አለጊዜው መከበር አለባቸው። እናቶቻችንም ሴቶች ናቸው። ይሄ መታወቅ አለበት። በድጋሚ እንኳን ለማርቼት አደረሳችሁ። ትላንት ነው የተከበረው። ዓለማችን ላይ ዶክተር ፓትሪሺያን ታውቃላችሁ? ዶክተር ፓትሪሺያ አፍሮ አሜሪካዊት ናት። ኦፕቶሞሎጂስት ናቸው። ሜዲካል ዶክተር ናት። ስፔሻላይዝድ ያደረጉት እንግዲህ ይሄ ኦፕቶሞሎጂስት ለአይን ህመም ለሕክምና የሚረዳ የሕክምና መርጃ መሳሪያ የፈጠሩ ሴት ናቸው። ሌዘር ፓኮ የተሰኘ
ቴክኖሎጂ ፈጥረዋል። እኚህ ሴት 1942 እስከ 2019 እዚህ ምድር ላይ በህይወት ነበሩ። በተለይ ይሄ አይን ሰርጀሪ ምናምን ሲሰራ ለዛ የሚያገለግል ቴክኖሎጂ የፈጠሩ ናቸው። ሜሪ ኩሪ አብዛኞቻችሁ የምታውቋቸው የኖቤል ፒስ ፕራይዝ ተሸላሚ ሴት ናት። ፖሊሽ ናት፣ ፖላንዳዊ ሴት ናት። ራዲዮ አክቲቭ ይሄ ጨረራ ነው የሚባለው ያን የፈጠረች ሴት ናት። የኖቤል ተሸላሚ ናቸው። ክብር ይገባቸዋል እነዚህ ሴቶች። ማይ ጄምሰን 1956 እስካሁን ድረስ በህይወት ያለች እናት ናት። ፊዚሻን ናት፣ ኢንጂነር ናት፣ የመጀመሪያዋ ሴት አስትሮኖት ናት። እንዲሁም ደግሞ ፈርስት ብላክ ውመን የመጀመሪያዋ ሴት ናት። ስፔስ ላይ ወጣች። ጭብጨባ የመጀመሪያዋ ሴት ናት። ኤሚ ኤስተር 1933 እስካሁን ድረስ በህይወት ያለች ሴት ናት። 1933 እስከ 1978 ድረስ የሮኬት ሳይንቲስት ናት እቺ ሴት። ይሄ ሮኬትን ላውንች ለማድረግ የሚረዳ ሶፍትዌር ዴቨሎፕ ያደረገች ሴት ናት። ክብር ይገባቸዋል ሴቶች። ከሀገራችን ስትመጡ ብዙ ሴቶች አሉ እና አበበች ጎበናን ማንሳት ይቻላል። አለም ፀሐይ ወዳጆን ማንሳት ይቻላል። በአርቱ አበበች ጎበና እንደምታውቁት የኢትዮጵያዊቷ ማዘር ትሬዛ ናቸው። አበበች ጎበና በተለይ ጎዳና የወደቁ ሰዎችን በማንሳት በመደገፍ የብዙዎች እናት ናት አበበች ጎበና። ቋሚ ፖለቲከኞች ካላችሁ ቶሎ ቶሎ ላኩ፣ እናስገባችኋለሁ ቦታ እንዳያዝባችሁ። ሌላም እኔ የረሷቸው ካላችሁ ትጠሩልኛላችሁ። ሚዩት አድርግ አበበች ጎበና አላለው ብዬ ጋዜጠኛ ይቢ። ሌላ ደራርቱ ቱሉ በ10,000 ሜትር ጀግና ናት። ደራርቱ ቱሉ እንግዲህ የባርሴሎና ኦሎምፒክን አብዛኞቻችሁ የምታውቁት ነው። 1992 ላይ በተደረገው የኦሎምፒክ ውድድር ላይ የወርቅ ሜዳሊያ ያመጣች ጀግና ሴት ናት ከስፖርቱ ዓለም። አስቴር አወቀ አስቱካ አስቴር አወቀ በጣም ነው የምወዳት። በጣም ነው የምወዳት አስቴር አወቀ። ቁም ነገር በጣም ስላችሁ በጣም ነው የምወዳት አስቴር አወቀን። ይህን ነገር እንደዚህ ላድርገው እንዲመቸኝ ለማስተካከል ኦኬ። አስቴር አወቀ ንግስ ክብር ለአስቴር አወቀ። ቁም ነገር አንዳንዶቻችሁ አሁን የገባንበት ፖለቲካ እንደና አስቴር አወቀ ያሉ አርቲስቶችን እንደዚህም እንዳትመጪ እዚህም እንዳትመጪ ምናምን ትላላችሁ። ያሳፍራል። አስቱካ ክብር ይገባታል። ካፒቴን አምሳል ጓለን ታውቃላችሁ? ካፒቴን አምሳል ጓለ የመጀመሪያዋ ሴት ኢትዮጵያዊ ፓይለት ናት። በተለይ በ2010 ላይ ቦይንግ 757ን፣ ቦይንግ 777ን፣ ቦይንግ 787ን ያበረረች የመጀመሪያዋ ጀግና ሴት ናት። እዚህ ውስጥ በሆነ አጋጣሚ እያደመጥሽ ካለሽ ቤተሰቦቿም ካላችሁ ጓደኞቿ ካላችሁ ክብር የሚገባት የመጀመሪያ ሴት ፓይለት ናት። ቤተልሔም ጥላሁን እንዲሁ ኢንተርፕሪነር ናት፣ ስራ ፈጣሪ ናት። ጫማ ከኢኮሲስተም ጋር የሚስማማ ጫማ ከቆዳ ለእግራችን ምቹ የሆነ ቦርሳ፣ ጫማ፣ ነጠላ ጫማዎችን የፈጠረች ዝናዋ በዓለም የናኘ በጣም ጎበዝ ሴት ናት። ቤተልሔም ጥላሁን ብዙዎቻችሁ አታውቋትም፣ ጀግና ሴት ናት። አለም ፀሐይ ወዳጆ የኪነ ጥበብ ሰው ናት። እሷን ነግሬያችኋለሁ። ሌላ ማን አለ እስኪ ጥቀሱልኝ። ከዚህ ወዲህ የት ነበርሽ? በጣም ጎበዝ የህግ ሰው ናት። የት ነበርሽ አይደለም? በጣም ተናጋሪ ሴት ናት። ሀያት አህመድ በቁንጅና ውድድር ላይ በተደጋጋሚ ጊዜ አንደኛ የወጣች አሁን ኢትዮጵያ አየር መንገድ ውስጥ በፓይለትነት ነው ካልተሳሳትኩኝ ፓይለት ሆና እየሰራች ነው ያለችው።
ዶክተር ደራርቱ ብያለሁ። ደራርቱ ቱሉ የባርሴሎና ኦሎምፒክ ጀግናችን ናት። ጥሩነሽ የጥሩነሽ ቤተሰቦች ጥሩነሽ ዲባባ፣ ገንዘቤ ዲባባ፣ አና ዲባባ አይዶን ነው ጋሽ ዲባባ እንዴት የተባረኩ ሰው ናቸው። በነገራችን ላይ በጣም የተባረኩ ሰው ናቸው። በጣም የተባረኩ አስባችኋል። የወለዳችሁት በሙሉ በዓለም አደባባይ ስማችሁን ሲያስጠራ መባረክ ነው። እጅጋየሁ ዲባባ፣ ጥሩነሽ ዲባባ፣ አና ዲባባ፣ ገንዘቤ ዲባባ፣ ሜላት ዲባባ፣ እንደገና የጥሩነሽ የባል ስለሽ ስህን፣ ሲስተር ዘቢደር፣ ሰዓት ደምሴ፣ በጣም ብዙዎቻችሁ ያልተነገረላት ጎበዝ ሴት ሰዓት ደምሴ ማለት በነገራችን ላይ ለመጀመሪያ ጊዜ በ8 ወንዶች ተደፍሬያለሁ ብላ ሁሉም ይብቃ ከኔ ተማሩ ብላ አደባባይ ላይ ወጣች ሴት ናት። ጂጂ በጣም የምንወዳት የምናከብራት ጂጂ እጅጋየሁ ሽባባው፣ ወይዘሮ ዝናሽ ታያቸው። በነገራቸው ወይዘሮ ዝናሽ ታያቸው ኦፍኮርስ ያ ወይዘሮ ዝናሽ ታያቸው በሁሉም የኢትዮጵያ ክልል ውስጥ ሴቶችን ለማብቃት እየሰሩ ያሉ ናቸው። ትምህርት ቤት አይደለም ክብር አይገባቸው። ወይዘሮ ዝናሽ ታያቸው ትምህርት ቤት እየገነቡ ነው። እኔ ብጠይቁኝ እስከዛሬ በተለይ ከቅርብ ጊዜ ወዲህ ከመንግስቱ ኃይለማርያም ወዲህ ያሉ ቀዳማዊ እመቤቶችን ከግምት አስገቡ ከተባሉ ሊታይ የሚችል ስራ የሰሩ ሴት ናቸው። በጣም መከበር ያለባት ሴት ከማን ማክበር አለብን። በወጉ አይንቅም። በወጉ ማክበር የማያውቅ ሰው በወጉ ማክበርም ተለማመድ። እውነት መናገር አለብን። ትምህርት ቤት ብዙ ቦታዎች ላይ በተለይ የገጠር አካባቢ የገነባች ያለ ሴት ናት። ይሄ ምን ይነግራችኋል? እንደዚህ ሴትነት እንዲህም አለ በዓለም አደባባይ ነገ እችን ዓለም በሞት እንኳን ብትለየው ከመቃብር በላይ ይውላል እና እንዲህ ያሉ ሴቶችም እንዲህ በተለያዩ መንገድ ላይ ስማችሁን ያልጠራኋችሁ እዚህ ሶሻል ሚዲያ ላይ ስትናገሩ ቁም ነገር ሌላ ጊዜ እናገራለሁ። ስትናገሩ ቁጭ ብለን እውቀት የምታካፍሉን ዶክተሮች አላችሁ፣ ኢንጂነሮች አላችሁ፣ ዲዛይነሮች አላችሁ፣ በሴቶች ጉዳይ በፋሚሊ ጉዳይ ሀሳብ አስተያየት የምትሰጡ ሴቶች አላችሁ፣ በመንፈሳዊ ጉዳይ ስነ ምግባራችሁ የታወቀ ልባዊ ምስጋናችን ይድረሳችሁ። ቁም ነገር ትላንት የእናንተ ቀን ነበረ። ትላንት አልገባሁም። እንኳን ለሴቶች ቀን አድረሳችሁ ለማለት ያህል ነው። እሺ ቶሎ ወደ እንትኖች ሄዳለሁ። ሌላ የረሳሁት አለ? የረሳሁት ስለዚህ ለሁላችሁም ያልኩት እንዴት የኔ ስም እንዳይጠራ ምናምን የእንትና ስም እንዴት አልተጠራ ምናምን እንዳትሉ፣ ያልጠራችሁም ካላችሁ ሁሉንም ተጠርቶ አይቻልምና በጥቅሉ እንኳን ለሴቶች ቀን አደረሳችሁ ለማለት ያህል ነው። ክብራትና ክብራን ኦኬ። ከማህበራዊ ጉዳዮች ያገኘሁትን ቶሎ ፈጠን እያልኩኝ እነግራችኋለሁ። በገዛ ልጇ ላይ ቂም በቀል በመያዝ ልጇንና ሌሎች ግለሰቦችን በምግብ የመረዘች እናት አለች። እንዲህም አለ። የኔን ሰብሏ እንዲሰበሰብ ነበር። ታሪኩን ልንገራችሁ። ሰብሏ እንዲሰበሰብ ለልጇ መልእክት ትናገራለች። ልጇ ኦኬ ሰብልሽን ማየ እንሰበስባለን፣ ግን የኔ ዝናብ እኔ ያለሁበት አካባቢ ላይ ጎርፍ ከትላንት ወዲያ የጣለው ዝናብ ጎርፍ ሊያጠፋው ስለሆነ መጀመሪያ የኔ ልሰብስብና ጓደኞቼን በደቡብ አስተባብሬ ያንቺን አሰበስባለሁ ከነገ ወዲያ ይላታል። አሃ የኔ ሰብል ሳይሰበሰብ እንዴት ያንተ ይሰበሰባል በሚል ተነሳስታ ለልጇ መርዝ ሰጥታለች። ይሄ የሆነው የት ነው ካላችሁ በምስራቅ ሐረርጌ ዞን መልካ በሎ ወረዳ ነው። የሴትዮዋ ኔይማ አህመድ ትባላለች። ልጇን ለብቻዋ አሳድጋ ለቁም ነገር አብቅታ ትዳር አስይዛ ትኖር እንደነበረ እንግዲህ አካባቢው ሰዎች ይናገራሉ። ይህ ብቸኛ ልጇ ግን ስሙ አባስ ጀማል ይባላል። እናቱን በተደጋጋሚ በተለያዩ መንገዶች ስራ ያግዝ የነበረ
ምስጉን ልጅ እንደሆነ እዛው የሐረርና አካባቢዋ ሰዎች ምስክርነታቸውን ሰጥተዋል። መስከረም 9 ቀን 2016 ዓ.ም ከቀኑ 10 ሰዓት ላይ እናት ከሚጥለው ወቅቱን ካልጠበቀ ዝናብ ቀደም ሲል እንደነገርኳችሁ ሰብሏ እንዲሰበሰብላት በደቦ እንዲያስተባበርላት ልጇን አባስን ትጠይቋለች። ልጇም ነገ የኔ ሰብል ስለሚሰበሰብ ያንቺ ከዛ ቀጥሎ ይሰበሰባል የሚል ምላሽ ሰጣት። ነገር ግን በልጇ ሀሳብ የተናደደችው እናት ለራሷ የምታውቃቸውን ሰዎች በደቦ ሰብስበ የኔን እምቢ አልክ በሚል ንዴት ውስጥ ገባና ልጇን ስለመግደል ታስባለች። በዚህም ነይማ ቆይ ያንተ እህል ይሰበሰባል የኔ ይበላሻል በሚል ቂም በቀል ፖሊስ እንግዲህ እንደነገረን ማለት ነው በነጋታው በአረም መድኃኒት የተበከለ ምሳ በአገልግል አዘጋጅታ በመሄድ ምግቡን እንዲበሉ አድርጋለች። እሱና ጓደኞቹ ማለት ነው። እነዚህ ጓደኛሞች ልጇን ጨምሮ ማለት ነው የእናት ያቀረበችላቸውን ምግብ ምንም ሳይጠራጠሩ በሉ። ከአንድ ሰዓት በኋላ ግን ሁሉም አረፋ አድፍቋቸው ወደቁ። በአካባቢው ያሉ ሰዎች ተሰብስበው ተረባርበው ለማዳን ሙከራ አደረጉ። ፖሊስ ጋር ደወሉ። እንደምንም ብለው በፍጥነት ወደ ሆስፒታል ወሰዷቸው። ሆስፒታል ከደረሱት መካከል ግን አብዲ ኡስማን፣ ሙሜ ነጃሽ የተባሉት ህይወታቸው አልፏል። አባስ ጀማል እና ደራርቱ ልዩ የተባሉ ሁለት ሰዎች ደግሞ በከፍተኛ ጉዳት ሆስፒታል ይገኛሉ። ፖሊስ የደረሰውን ጉዳት ተከትለው ነይማን በቁጥጥር ስር አውሏል። እንግዲህ ባደረገው ማጣራትም በመድኃኒት የተበከለ ምግብ እንዳበለቻቸው ለማወቅ ተችሏል። ነይማን በልጇ ድርጊት በመናደዷና በሌሎችም ቂም በመያዝ ድርጊቱን መፈጸሟን በቃሏ አምናለች። በዚህም ፖሊስ የምርመራ መዝገቡን አጣርቶ አቃቤ ሕግ ክስ ከፍቶ አጠናቋል። ውሳኔም ሰጥቷል። በወንጀል ሕግ ቁጥር 539 እና 538 በከባድ የግድያ ወንጀልና መርዛማ ነገሮችን በምግብ ውስጥ በመቀላቀል በመስራት ወንጀል ክስ መስርቶባት በእስር ቤት እንድትቀመጥ አስቀምጧት ወስኑባታል ማለት ነው። አቃቤ ሕግ የተመሰረተውን ክስ ሲከታተል የነበረው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት ጥር 14 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ነይማ አህመድ በሁለት ሰው ግድያና በሁለት ሰዎች አካል ማጉደል ጥፋተኛ ተብላ በ25 ዓመት እንድትቀጣ ተወስኖባታል። ውሳኔው ትንሽ ነው ወይስ በቂ ነው? ብዙ ነው። እንዲህም አለ የወለድሽው ልጅሽን በትንሽ ነገር ያውም ደግሞ የአካባቢው ማህበረሰብ ልጁ የእናቱን ማሳ የኮተኮተ እስከተናገሩት ነው የኮተኮተ በመርዳት በብዙ ነገር የሚያግዛት ልጅ ነው። የአካባቢው ማህበረሰብ እንደ የሐረርና አካባቢው ሰዎች የሚመሰክሩት ይሄንን ነው። አንድ ቀን ሰብል ሰብስብልኝ ብዬ አልሰበሰበም በማለት ነው እንግዲህ ይህንን ልጇን መርዝ አብልታ ለመግደል ሙከራ ያደረገችው። እንዳለመታደል ሆኖ ልጇ ከፍተኛ ጉዳት ደርሶበት ሁለት ጓደኞቹ ግን ሞተዋል። ያሳዝናል። ኦኬ፣ ጋዜጠኛ ኤቢ ዩናይትድ አማራ እና አብዱሬ እዚህ መጥተዋል። ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ፕሊዝ። እስካሁን 30,000 ታፕታፕ ነው ያለው። ኮፒ ሊንክ ሼር አይታየኝም ምን ያህል እንደሆነ። ታፕታፕ አድርጉ። ታፕታፕ እያደረጋችሁ እኔ ብሔሬ ማንኪያ በመሆኑ እዚህ ቲክቶክ ላይ የሚደርስብኝ በደል ቀላል አይደለም። ታፕታፕ ለማድረግ ብሔሬን ባለመናገር እንዴት 30,000? አሁን ብሔሬን ብናገር እኔ ስንት ነገር ይሆን ነበር። ስለዚህ ታፕታፕ አድርጉ ፕሊዝ። በቃ ቴዲ ብሔሩ ባላቀውም በቃ የቴዲ ብሔር ማንኪያ በጣም ይመቸኛል። እንደውም የቴዲ ብሔር አባል መሆን ፈልጋለሁ ይመቸኛል የምትሉ ሰዎች ታፕታፕ አድርጉ። አታበሳጩኝ።
ኦኬ የመጀመሪያው ዜና በአማራ ክልል የሚደረገው ጦርነት እንደቀጠለ ነው። በመንግስት መካከል ብዙ እንካ ሰላምታዎችን እየሰማን ነው። ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም አማራ ክልል እና ኦሮሚያ ክልል በኦነግ እና በፋኖ ኃይሎች መካከል የሚደረገው ጦርነት ብቻ ከፖሊስ በላይ ነው እንዳትልኝ ሲሉ ሰምቻለሁ። ሰምታችኋል? እሱን ድምፅ እዚህ ቪዲዮ ላይ ነው ያለው። አዞረዋለሁ ብዬ ረሳሁኝ መሰለኝ። እስኪ እሱን ድምፅ እዚህኛው ስልክ ላይ ነው ያለው ወይስ ሰምታችኋል? የእሳቸውን ንግግር ወይስ ላስደምጣችሁ? እኔ ፊልድ ማርሻል ብርሃኑ ጁላ በጣም ነው የሚመቹኝ። በነገር ላይ ንግግራቸው፣ ጀስቸራቸው አማራ ክልልና ኦሮሚያ ክልል የሚደረገው ጦርነት ጠያቂውን እኮ ነው ብቻ ከፖሊስ በላይ ነው እንዳትለኝ። እንዲህ በሳይድ የሚያወት አስተያየታለች። አንተ እኮ አታፍርም፣ ከፖሊስ በላይ ነው ልትለኝ ይሆናል። እስኪ ላስደምጣችሁ። የማን ነው የአማራ ጽንፈኛ ትግል ከፖሊስ በላይ አይደለም ብቻ እንዳትለኝ፣ ወይም የፋን ማን ነው የሸኔ ትግል ከፖሊስ በላይ ነው እንዳትለኝ። ፖሊስ ምን ማለት ነው? አማራ ዩናይትድ መልካም፣ ይህን ጉዳይ መተንተን አለብን። ምን ማለት ነው? በጨዋ ቋንቋ ፖለቲካው በጨዋ ቋንቋ። እኔ በነገራችን ላይ አይ ዶንት ኬር አስሎንጋስ ቃላቶቻችሁን የምታደራጁበት አረፍተ ነገር ጨዋ ይሁን እንጂ የትኛውንም ያን ነገር መጠቀም ትችላለህ። እኔ የምጠላው ተናዳችሁ የምትጠቀሙት አጸያፊ ንግግር ነው። አልታገስም። ዚሮ ቶለራንስ። በተለይ በፖለቲከኞች ስትሆኑ፣ ምክንያቱም በጣም ብዙ ትችቶች እየመጡ ነው። ስቲል አሁንም ይቀራል። ፖለቲከኞች አንደበቶቻችሁ ሊታረሙ ይገባል። ብዙ ፖለቲካዊ ቋንቋ አለ፣ ተጠቀም። እሱን መስበር ትችላለህ። ምናምን ቅኔ ምናምን ስሰካካ ምናምን ፖለቲካዊ ቅኔዎች አሉ። እሱን መጠቀም ነው ያለባችሁ እንጂ ዝም ብሎ እዛ ቤት ከፍተው እንደሚሰዳደቡ ሰዎች እሱን ፖለቲካ ውስጥ አታምጡ። እሱን እንከላከላለን። ለፊልድ ማርሻል ብርሃኑ ጁላ ለኢታማዦር ሹሙ መልስ መስጠት አለባቸው። እስኪ ይህን ንግግር ግን ድጋሚ ላስደምጣችሁ። አማራ ክልል እየተደረገ ያለው ጦርነት መጀመሪያ ምንድን ነው? አንዳንዶች አማራ ክልል እየተደረገ ያለው ጦርነት የፌዴራል መንግስቱ ከፕሪቶሪያ ስምምነት ሲመለስ አማራ ክልል ላይ ያሉ ታጣቂዎችን ትጥቅ ፍቱ ወይም ደግሞ ክልል ውስጥ ያሉ ታጣቂ ኃይሎችን ትጥቅ እናስፈታለን ባለው መሰረት ትጥቅ አንፈታም በሚል ነው ይላሉ። ይሄ ነው ኮዙ። ብዙ ትላልቅ ፖለቲከኞች እንዲህ ያሉ ሲተነትኑ ሰማለሁ። አማራ ክልል ላይ የተጀመረው ጦርነት ይሄ ነው፣ ዋናው ኮዝ ይሄ ነው። በተደጋጋሚ ያወርተናል። ኮመንት ላይ ያላችሁ ይሄ ነው ኮዝ። የስ የሚል አለ፣ ኖ የሚል አለ። ጆቢራ ኖ ብሏል። የስ ፍጹም መርሳ አይደለም። ኖ አማራ ክልል ላይ የሚደረገው ጦርነት ያ አይደለም። አማራ ክልል ላይ ብዙ ጊዜ በተለይ ካለፉት 10-15 ዓመታት ወዲህ ቀስ ሁል ጊዜ ሲናገሩ የምታደምጡት ነገር አለ። ቪዲዮ የምታበሩ ብቻ ነው መላክ ያለባችሁ። በቪዲዮ እያበራን የምናወራበት ውይይት ነው። አማራ ክልል አንደኛ በተደጋጋሚ የሚያነሱትን ነገር የአማራ ፖለቲከኞችን ሰምታችኋል። የሐሰት ትርክት አለ፣ መፈናቀል አለ፣ መገደል አለ፣ ኢሰብአዊ ድርጊቶች አሉ። እንዲህ ያሉ ሲናገሩ ሰምታችሁ አታውቁም? ባለፉት 15 ዓመታት ባለፉት 20 ዓመታት አልፎ ከ20 ዓመታት ወዲህ እየተጠናከረ የመጣ ነገር ማርጎምጎም፣ መናደድ፣ መበሳጨት እንዲህ ያሉ ነገሮችን አልሰሙ? ከአማራ ፖለቲከኞች አልሰሙ? ይሄ ቤዚክ ኮዙ ነው። ቤዚክ ኮዝ ነው። የፕሪቶሪያው ስምምነት ኢሚዲየት ኮዝ ነው። ለአንድ ጦርነት ሁለት ምክንያቶች ናቸው ያሉት። አንደኛው ቤዚክ ኮዝ ነው፣ ሁለተኛ ኢሚዲየት ኮዝ ነው። ለምሳሌ ለመጀመሪያ ዓለም ጦርነትም ለሁለተኛ ዓለም ጦርነትም ቤዚክ ኮዝም ኢሚዲየት ኮዝ አለው። ለምሳሌ የመጀመሪያ ዓለም ጦርነት ቤዚክ ኮዙ ምንድን ነው? አሳሲኔሽን ኦፍ ፍራንሲስ ፈርዲናንድ አይደለ? የሰርቢያው ፕሪንስ መገደል ነው። ጋብሪሎቭ የተባለ ሰውዬ መገደል እሱ ነው አይደል የገደለው። ፍራንሲስ ፈርዲናንድ የተባለ የሰርቢያው ፕሪንስ ኢሚዲየት ኮዝ። ቤዚክ ኮዙ ግን ብዙ ነገሮችን ልታነሱ ትችላላችሁ። አሁን የምታዩት በራሽያ እና በዩክሬን መካከል አሁን የምታዩት ምንድን ነው? ቤዚክ ኮዙ ምንድን ነው? ቤዚክ ኮዙ ኤክስፓንሽን ኦፍ ኔቶ ነው። ኢሚዲየት ኮዙ ምንድን ነው?
ዘለንስኪ የተባለ ኮሜዲያን ሰውዬ ወደ ስልጣን መጣ ነው። ከዛሬ ጀምሮ ዩክሬን የኔቶ አባል ሀገር ትሆናለች ሲል አሃ ራሽያዎች አሃ አሁን ትዕግስት የለንም። ኦኬ እስከዛሬ በነበረን ስምምነት ኔቶ ከዚህ እየተስፋፋ አይሄድም፣ ዌስተርኖች አካባቢ ይሆናል፣ ወደ ኢስተርኖች አይመጣም ነበር። ፖላንድን ያዛችሁ እየተጠጋችሁ ጭራሽ ዩክሬንን ለሚያስፈልጋችሁ ኖ። ዘለንስኪ መጣ የኔቶ አባል ሆናለሁ ሲል ያ ኢሚዲየት ኮዝ ነው። ቤዚክ ኮዙ ግን የኤክስፓንሽን ኦፍ ኔቶ ነው። ልክ እንደዛው አማራ ክልል ላይ ቤዚክ ኮዙ መገደል ነው፣ መሰደድ ነው፣ መፈናቀል ነው፣ ኢሰብአዊ ድርጊት ነው፣ የሐሰት ትርክት ነው። ይሄ ሲብላላ በእያንዳንዱ የአማራ ብሔር ተወላጅ ውስጥ ይሄ አለ። እያንዳንዱ አስቀምጠህ ብትጠይቀው ይነግራል እያንዳንዱ። ስለዚህ የመጀመሪያው የሰሜኑ ጦርነት ሲታወጅ በአብዛኞቹ የአማራ ፖለቲከኞች የሐሰት ትርክት የፈጠሩብን የአንበሳውን ድርሻ የሚወስዱት የቲፒኤልኤፍ ሰዎች ናቸው። ይሄ ራይት ታይም እነዚህ ሰዎች ለመበቀል እንድንገደል፣ እንድንፈናቀል፣ የሰብአዊ ድርጊት እንዲፈጸምብን የአንበሳውን ድርሻ የሚወስዱት እነዚህ ናቸው። የምናገረው ንግግር ሁላችሁም የምታውቁት ነው፣ ግን ማስታወስ አለባችሁ። ቲፒኤልኤፍ ስልጣን ላይ በነበረ ሰዓት አብዛኞቹ የአማራ ፖለቲከኞች የጊዜ ጉዳይ ነው ያገናኘናል እያሉ ማይናገር የአማራ ፖለቲከኛ አለ። ቢኮዝ ኦፍ እናንተ ይሄ ሁሉ የደረሰብን የጊዜ ጉዳይ ነው፣ የጊዜ እንጂ የሰው ጀግና የለውም፣ ብቻ የሆነ ቀን ያገናኘናል ብቻ እያሉ አለ ወይ ወይስ የለም? አልሰማችሁም እንደዚህ ነገር? ስለዚህ ይሄ ነገር ሲብላላ ሲጠራቀም ጠቅላይ ሚኒስትር አብይ አህመድ የኢህአዴግ ሊቀመንበር ሆኖ መጣ። ጦርነት ተጀመረ። የአማራ ፖለቲከኞች ምን አሉ? አሃ ይሄን ነበር በጉጉት ስንጠበቅ የነበረው። አሃ ተፈሪ መኮንን ከስልጣን ከወደቁ በኋላ ጃንሆይ መጣ። ከጃንሆይ በኋላ ኢህአዴግ መጣ። በኢህአዴግ ጊዜ ተፈናቀልን፣ ተገደልን፣ የሰብአዊ ድርጊት ተፈጸመብን፣ አልተወከልንም፣ እንዲሆንን ሰሚ አጣን፣ በሄድንበት ሁሉ እንገደላለን። ይሄ አድማጭ ያጣው የህዝቡ ጩኸት ነው፣ የህዝቡ ብሶት ነው። ስለዚህ ምን ይፈልጋል ማለት ነው? ምላሽ ካላገኘ የሚፈነዳበትን ምክንያት ይፈልጋል። ምክንያቱ ምንድን ነው? ኢሚዲየት ኮዝ የሰሜኑ ጦርነት ተመታ በለው፣ የኢህአዴግ መሰንጠቅ በለው። ብዙ ጊዜ ኢሚዲየት ኮዝ ትንሽ ምክንያት ነው የሚፈልገው። የሆነ ነገር ሊፈነዳ ትንሽ ምክንያት ነው የሚፈልገው። ስለዚህ ባለፉት 27 ዓመታት በሉት ባለፉት 30 ዓመታት በሉት ኢህአዴግ የተባለው ፓርቲ የአማራን ህዝብ ችግር በአግባቡ መፍታት ባለመቻሉ ሲብላላ የቆየው የህዝቡ ችግር ሰዓትና ጊዜውን ተጠቅመው ወደ ጦርነት ገብተዋል። አሁን ግን እየሰማን ባለነው ሁኔታ ከፕሪቶሪያው ማግስት ቀጥታ ፌዴራል መንግስቱ ወደ አማራ ክልል ሄዶ ትጥቅ ፍቱ ሲላቸው አንደኛ በእኛና በትግራይ መካከል የግዛት ይገባናል ጥያቄ አለ። ይሄን ለባሳ አገኝ እናንተ ትጥቅ ፍቱ የምትሉት ለምንድን ነው? አልፎም ተርፎም ደግሞ በጭምጭምታ እንደምንሰማው የትግራይ ልዩ ኃይል ከ270 ሺህ በላይ የታጠቁ ኃይሎች አሉ። እነዚህ ትጥቅ ባልፈቱበት ሁኔታ እኛን ፍቱ ማለት ተገቢ ነውን? አማራ ክልል ላይ ለምንድን ነው የመጣችሁት? ቀድማችሁ ደቡብ ሄዳችኋል፣ ኦሮሚያ ሄዳችኋል፣ ትግራይ ሄዳችኋል፣ ጋምቤላ ሄዳችኋል፣ ሌሎች ክልሎች ሄዳችሁ ትጥቅ ፍቱ ብላችኋል ወይ? ለምንድን ነው እኛ ጋር የመጣችሁት የሚል ጥያቄ ያነሳሉ። ጥያቄያቸው ትክክል ነው? ትክክል አይደለም? እንዲህ ማለታቸው ትክክል ነው? ትክክል አይደለም? እየተማመነ ነው መሄድ ያለብን። ይሄ ኢሚዲየት ኮዝ ነው። ይሄ ጦርነት ከተጀመረ ጀምሮ 2 ዓመት ሊሆነው ጥቂት ወራቶች ናቸው የሚቀሩት። መንግስት አሁን አማራ ክልል የሚደረገው ጦርነት ከሚሊሻና ከፖሊስ በላይ አይደለም ይላል። አማራ ክልል ላይ የሚደረገው ጦርነት ከፖሊስና ከሚሊሻ በላይ ካልሆነ አንዳንዶች ኦኬ ከፖሊስና ከሚሊሻ በላይ ካልሆነ እንደምን 2 ዓመት ፈጀ ይላሉ። ታዲያ ፖሊሶች ለምን አያስቆሙትም? ታዲያ ለምን ሚሊሻዎች አያስቆሙትም ይላሉ። አንዳንዶች የፌዴራል መንግስቱ አንዳንዶች ክልሉን ሆን ብሎ ለማዳከም ሆን ብሎ ነው ቶክስ የከፈተው የሚሉ ወገኖች አሉ። አንዳንዶች ደግሞ የለም የፌዴራል መንግስቱ ማሸነፍ ስላልቻለ ነው፣ ማሸነፍ ቢችል ኖሮማ ድሮ ያሸንፍ ነበር ይላሉ። እናንተ ምን እንደምትሉ አላውቅም። የሆነው ነው። አሁን ግን የሰማሁት ነገር ምንድነው? ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ኢታማዦር ሹም ናቸው። አማራ ክልል እየተደረገ ያለው ጦርነት ብቻ ከፖሊስና ከሚሊሻ በላይ ነው እንዳትልኝ፣ እንዲህ ያለ ንግግር አይታችኋል? ሰፈር ውስጥ እነዚህ በቅኔ የሚያወሩ አሉ አይደል? እንደዚህ አይነት ወሬ ነውና ምን ማለት ነው?
ምን ማለት ነው? በፖሊስና በሚሊሻ ነው የተዋጉ ያሉት ማለት ነው። መከላከያ ሰራዊትን እያሳተፈን አይደለም ነው ምንድን ነው? እዚህ ጋር ማከብራቸው መወዳቸው ፖለቲከኞች አሉ፣ ሲተነትኑ ትሰማላችሁ። የፊልድ ማርሻል ብርሃኑ ጁላ ንግግር ላስደምጣችሁ ድጋሚ። ከመቼ ወዲህ ነው ፖለቲከኛ ወይም ምንድን ነው በሰላማዊ መንገድ እታገላለሁ የሚል የማን ነው የፓርቲ አማራ ጽንፈኛ ሰራዊት ትግል ከፖሊስ በላይ አይደለም ብቻ እንዳትለኝ። አብሽ ዩቲዩብ ላይ ብትሆኑና ባሳያችሁ እንዲህ ምናምን የሚላት ነገር ፓርት ነው በጣም ደስ የምትለኝ። የማን ነው የአማራ ጽንፈኛ ትግል ከፖሊስ በላይ አይደለም ብቻ እንዳትለኝ። ወይም የፋን ማን ነው የሸኔ ትግል ከፖሊስ በላይ ነው እንዳትለኝ። ፖሊስ አስባችኋል? አንድ ጋዜጠኛ በነገራችን ላይ በጣም አደገኛ ሰው ነው። ፊልድ ማርሻል ብርሃኑ ጁላ አስቀድሞ ማሸማቀቅ የሚባለው ቴክኒክ የተጠቀመ ነው ጋዜጠኛው ላይ። አሁን ጋዜጠኛው አስቀድሞ እንደዚህ አይነት ጥያቄ ሊጠይቀው የተዘጋጀ መሆኑን ያውቃል። አንተ እኮ አታፍራ። እኔ አንድ ያስታውሳለሁ የሆነ ተማሪ ለፈተና ጫት በኪሱ ይዞ ገብቶ ሲፈተሽ አንድ ቅጠል ወደቀች እና መምህሩም ተማሪውም ተፋጠጡ። መምህሩ ፈጠናለና ተማሪው ፈጠናለና መምህሩ አንተ እኮ አታፍርም፣ አሁን ይሄን ጫት ነው ልትል ይሆናል። አንተ እኮ አታፍርም፣ አሁን ይሄን ጫት ነው ልትል ይሆናል። ግባ በቃ ነው። አሁን ፊልድ ማርሻሉ እንደዚህ ሲናገረው ጋዜጠኛ ሁለተኛ ጥያቄ መጠየቅ አይችልም። በቃ ቆለፈበት። አንተ እኮ አታፍርም፣ አማራ ክልልና ኦሮሚያ ክልል የሚደረገው ጦርነት ከፖሊስና ከሚኒሻ በላይ ነው ልትለኝ ይሆናል ሲለው ጋዜጠኛው ኦኬ በቃ ተሸማቀቀ። ከዛ ጋር ጨረሰው። ግን አማራ ክልል ላይ የሚደረገው ጦርነት በእውነት በፖሊስና በሚሊሻ ብቻ የተደረገ ያለ ነው? እሱን እዚህ ጋር ሲናገሩ ሰማላችሁ። የማን ነው የአማራ ጽንፈኛ ትግል ከፖሊስ በላይ አይደለም ብቻ እንዳትለኝ። ወይም የፋን ማን ነው የሸኔ ትግል ከፖሊስ በላይ ነው እንዳትለኝ። ፖሊስ የአማራ ብቻ አይደለም። ፊልድ ማርሻሉ እንደሚናገሩት የኦሮሞ ነፃነት ግንባር የኦነግ ትግልም ከፖሊስ በላይ አይደለም እያላችሁ ነው። እዚህ ጋር የኦነግ ደጋፊዎች አላችሁ፣ ለዚህ ምላሽ መስጠት አለባቸው። ይሄ ነው ያለው ነገር። አሁን የት ነው ያለው ይሄ ትግል? በዚህ ጉዳይ ላይ እናወራለን። ሌላው ትግራይ ክልል ላይ ትግራይ ሳይሆን የኢትዮጵያ መንግስት ድሮን ማምረት ጀምሯል። ፈጠን እያልኩ ልንገራችሁ። አንዳንድ የላካችሁ ሰዎች አላችሁ፣ ሌላ ቦታ ላይ አጸያፊ በመሆናችሁ ያፈርኩባችሁ ሰዎች ናቸው። አይዶ ነው አንድ ሁለቴም እዚህ ያስገብቻችሁ መታረም ያልቻላችሁ ሰዎች ናቸው። እንዲህ ያላችሁ ሰዎች እኔ ጋር አትላኩ። እንዳለ እኮ እኔ ጋር እዚህ ጋር የተከበሩ ሰዎች አሉ፣ የሚያደምጡ ሰዎች አሉ። አፋችሁ ባለጌው ነው። ፖለቲካ መናገር ማትችሉ ሰዎች ፕሊስ አትላኩልኝ። ሪኩዌስት 2-3 እድል ሰጥቻችሁ መታረም ያልቻላችሁ። ምክንያቱም እዚህ ጋር ህዝብ ጊዜውን ሰውቶ የሚመጣው የእናንተን ትንታኔ ለመስማት የእናንተን እውቀት ለማድመጥ ነው እንጂ የእናንተን ስድድብ ለመስማት አይደለም። ሌላ ቦታ ሂዱ። ያን አላስተናገድም። 2-3 እድል ሰጥቻለሁ። ስነ ምግባር ይጎላችኋል። ስለዚህ ለመግባት ከፈለጋችሁ ከቀበሌ አጽፋችሁ ነው፣ 3 ምስክር ይዛችሁ ነው፣ ስለ ጨዋነታችሁ አስመስክራችሁ ነው። ካልሆነ ህዝብ ላይ መቀለድ ነው የሚሆነው። ኦኬ እንደምታውቁት የኢትዮጵያ መንግስት ባይራክተር ቲቪ2 ወይም ደግሞ አካንጂ የሚባል ቲቪ2 የሚባል ቲቪ2 ማለት የድሮን ስም ነው። አካንጂ የራሽያው ደግሞ ሱኮ የሚባል አለ። እሱ 30 የሚባል ድሮኖችን ይገዛ ነበር። በነገራችን ላይ እነዚህ ድሮኖች ሚኒመም ወጫቸው $17 ሚሊዮን ነው፣ መተኮሻውን ሳይጨምር ድሮኑ ብቻ። አሁን የኢትዮጵያ መንግስት መተኮሻውንም ድሮኑንም እያመረትኩ ነው ብሏል። አንዳንዶች ምንድነው እንደዚህ አይነት ምንድነው እንደዚህ አራ ስንቀደደም እንዲሁ ለነገ እንበል የሚሉ አሉ። አንዳንዶች ደግሞ ኢትዮጵያዊ እንኳን ደስ አለሽ። ለምንድነው ድሮን ማንሰራው? ለምንድነው ራሳችሁ ላይ የምታሾሙሩት ምናምን የሚሉ አሉ። እናንተ ምን ትላላችሁ ፖለቲከኞች? ኢትዮጵያ ድሮን እያመረትኩ ነው ብላለች። እንደሚያሉት የኢትዮጵያ መንግስት ድሮን እያመረተ ከሆነ
ኦነግና ፋኖ ጸረ ድሮን አላችሁ። እናንተ ጸረ ድሮን ማምረት መቻል አለባችሁ። ለማንኛውም ይሄን ጉዳይ እንዴት ምን ታዩታላችሁ? በሳምንቱ ያየነው ነው። የትግራይ ክልል እንደምታዩት የመጨረሻውን ይሄን ጉዳይ ሊድና የላካችሁልኝ ሌሎቻችሁ ካነሳዋችሁ ቪዲዮ እንደምታበሩ እርግጠኛው ነው። በቪዲዮ የተያየን የምናወራበት ስለሆነ ማለት ነው። የመጨረሻው ዜና ትግራይ ክልል ላይ እንደምታውቁት በጊዜያዊ አስተዳደሩና በቲፒኤልኤፍ ወይም ደግሞ በደብረጽዮን ገብረ ሚካኤል እና በጌታቸው ረዳ መካከል እንካ ሰላምታው እንደጦፈ ነው። በዚህ ጉዳይ ላይ የቲፒኤልኤፍ ደጋፊዎች ካላችሁ እድስጣችኋለሁ፣ ከሌላችሁም ጉዳያችሁ በሌላችሁበት ይታያል። ቴዲ ምን ችግር አለው? ይተነተናል እንደ ጉድ። ይህን ጉዳይ እንዴት አላችሁ? የትግራይን ወቅታዊ ሁኔታ እንዴት ነው እያያችሁ ያላችሁት? ሁለቱም ጎራ ከፍለው የመደባደብ ነገር አዝማሚያ ላይ ያሉ ይመስላል። አንዳንዶች የፌዴራል መንግስቱ በጌታቸው ረዳ ለሚመራው ቲፒኤልኤፍ የማስታጠቅ ነገርና አይዟችሁ ከጀርባ ነን እኛ ባክ እናደርጋቸዋለን የሚል ንግግር እየሰጧቸውን ይላሉ። በሌላ በኩል ደግሞ የደብረጽዮን ኃይል ደግሞ ከሻዕቢያ መንግስት ጋር የመስራት ነገር አለ ይላሉ። ይህንን ደብረጽዮን ገብረ ሚካኤል ብቻም ሳይሆኑ በእርግጥ ደብረጽዮን ገብረ ሚካኤል አልተናገሩትም፣ አማኑኤል አሰፋም አልተናገረውም። ጌታቸው ረዳ ግን ምስክርነት ሰጥቷል። ቡድኑ እያሉ ነው የሚጠሩት። በነገራችን ላይ ቲፒኤልኤፍም አይሉም። ጌታቸው ረዳና ቡድኑ ከውጭ ኃይሎች ጋር ግንኙነት አለው። ስለዚህ እኛ የምንሰራቸውን ስራዎች ሁሉ አንዱ የማድረግ ነገር አለ። ለምክትል ፕሬዚዳንቱ ጀነራል ታደሰ ወረደ ማስጠንቀቂያ ተሰጥቷቸዋል። ታጣቂዎች እዚህ ስቱዲዮ ከመግባቴ በፊት እንካ ሰላምታ ከመስጣጠትም አልፈው መታኮስ ደረጃ ላይ እንደደረሱ ሰምቻለሁ። ይሄ ጉዳይ ወዴት ይወስዳቸዋል? የቲፒኤልኤፍ ጉዳይ። አንዳንዶች ቲፒኤልኤፍ መጀመሪያም ከፌዴራል መንግስቱ ጋር የተደባደበው ከፌዴራል መንግስቱ ስልጣን ስለተገፋ ነው እንጂ ጥያቄ ስላለው አይደለም የሚሉ ወገኖች አሉ። አንዳንዶች ደግሞ አሁንም ቢሆን ቲፒኤልኤፍ ጥያቄ ያላቸው የህዝቡን ጥያቄ አንግበው ነው የሚንቀሳቀሱት ይላሉ። እናንተ ምን ትላላችሁ? ነገር ቢበዛ በአህያ አይጫንም። ከዚህ በላይ መቆየት የለብኝም። ከዚህ በላይ ቆይቼ ከተነተንኩኝ እዚህ ጋር ለተቀመጡ እንግዶቼ ትክክል ስለማይሆን በቂ ደቂቃ ለነሱ ለመስጠት ያህል የነሱን ትንታኔ እንሰማለን። የላካችሁ ፖለቲከኞች ካላችሁ ቪዲዮ የምታበሩ ከሆነ አስገባችኋለሁ። እንዲህ አደርጋለሁ። ኦኬ። ጋዜጠኛ ኤቢ አዳዲስ ሰዎች ሊመጡ ይችላሉ። ሚሊዮኖች ያውቁሃል። ኦፍ ኮርስ ሚሊዮኖች ያውቁሃል። እስኪ ለሚያውቁም ለማያውቁም ራስን አስተዋውቅ ብትባል እንዴት ነው የምታስተዋውቀው? ያው አብዱልዋሃብ ቢላል እባላለሁ። አልሰማኝ ማለት አይሰማም? አሁን ይሰማል። አብዱልዋሃብ ቢላል እባላለሁ። በሙያዬ ጋዜጠኛ ነኝ። ላለፉት 5 እና 6 ዓመታት በኢትዮጵያ የተለያዩ ሚዲያዎች ላይ በሪፖርተርነት ከሲኒየር እስከ ጁኒየር ሪፖርተር ሆኜ ሰርቻለሁኝ። ያው ምሰራው አሁንም የራሴን ድርጅት አቋቁሜ በተለይ በማህበራዊ ሚዲያ እየሰራሁ ነው ያለሁት። ወደፊት ኢትዮጵያ ውስጥ በተለይም ፍሪ ፕሬስ ላይ አትኩሬ ጠንካራ የሆነ ሚዲያ ኢትዮጵያ ውስጥ ለመመስረት አስቤ እየሰራሁ ነው። በዚህ ልክ ነው ራሴን ማስተዋወቀው ትሄዳ። ስለዚህ የብልጽግና ደጋፊ ነው። yes የፖለቲካ አቋሙ የብልጽግና ፓርቲ ደጋፊ ነው። ሐሳቡ ተመቻችሁም አልተመቻችሁም ብልጽግናን ወክሎ ይከራከራል ማለት ነው። ዩናይትድ አማራ የማን ደጋፊ ነው? አመሰግናለሁ ቴዲ ድሉን ስለሰጠኝ። እኔ የአማራ ፋኖ ደጋፊ ነኝ። አብዱሬ ኦኬ፣ ቀጥል። ሶሪ ይቅርታ። አይደል ነው እንግዲህ ምን እንደማስተዋውቀው አላውቅም። እኔም ሳምሶን እባላለሁ። የብልጽግና ሙያዬ የብልጽግና ጠላት ነኝ። እሱን ለማስወገድ እታገላለሁ። ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ብዙ ሙያዎችን አውቃለሁ። ጠላትነት ሙያ የሆነው ግን ምን ያህል ቢጠላው ነው። እንግዲህ ጠላትነት ሙያ ሲሆን እንግዲህ ዛሬ ነው የሰማሁት ምን ያህል አጥብቆ ቢጠላው ነው። እሺ አብዱሬ ጀማል ወደ አንተ ልምጣ። ኦኬ እኔ አብዱረዛቅ እባላለሁ። ያው
በሀገራችን ፖለቲካዊ ጉዳዮች ላይ ሀሳብ ከመሰንዘር ያለፈ የፖለቲካ ፓርቲ አባልም ደጋፊም ተቃዋሚም ያልሆንኩበት ግን እንደ ህዝብ እንደ አንድ ነዋሪ እንደ አንድ ዜጋ የሀገራችን ፖለቲካ ከየት ወዴት እየሄደ ነው የሚለው ላይ ተሳትፎ የማድረግ እንትን ያለኝ በዚህ ላይ ነው የምንቀሳቀሰው። አሁን ብዙ ጊዜ ግጭቴ ግልጽ ለማድረግ ያለ አንዳንዱ እንደ ህዝብ ነኝ ብሎ ይመጣል። ለምሳሌ እኔ ቤት መርህ አለ። ኦሮሞ፣ አማራ፣ ትግራይ ምናምን ይባላል። እኔ ቤት ያለው ወይ ፋኖ ነህ ወይ ኦነግ ነህ ወይ ብልጽግና ነህ ወይ ቲፒኤልኤፍ ነህ። ኦሮሞ የተከበረ ህዝብ ነው። አማራ የተከበረ ህዝብ ነው። ትግራዋይ የተከበረ ህዝብ ነው። ሌሎችም ብሔር ብሔረሰቦች የተከበሩ ህዝቦች ናቸው። ፖለቲካን የምታራምደው የትኛው ፓርቲ ውስጥ ሆነ ነው የምትባል። አሁን የትኛው ፓርቲ ደጋፊ ነው? ፖለቲካ ላይ ተሳትፎ ለማድረግ የግድ የፖለቲካ ፓርቲ አባል መሆን ግድ ከሆነ መምረጥ ይኖርብኛል፣ እገነዘባለሁ ያንን። ነገር ግን አሁን ላይ ከመንግስት ጀምሮ የተለያዩ የፖለቲካ ፓርቲ ተቋማቶች ለዚህ ሀገርና ለዚህ ሀገር ህዝብ በእንቅስቃሴያቸው ይሄ ነው የሚባል ለውጥ ማምጣት በማይችሉበት ደረጃ ላይ እየተንቀሳቀሱ ስለሆኑ የህዝብ ድምጽ እየተሰማ ስላልሆነ የህዝብ ድምጽ እንደ አንድ ዜጋ ነው ማለት ህዝብንም ወክዬ አይደለም፣ እንደ ህዝብ አይደለም ማለት እንደ አንድ ዜጋ እንትኔን ምናልባት ማወቅ ከተፈለገ የኦሮሞ ልጅ ነኝ፣ ኦሮሚያ ተወላጅ ነኝ፣ እንደ ዜጋ ኢትዮጵያዊ ነኝ ማለት ነው። እዛ ላይ ነው እንትንም አድርገው ዛሬ ካነሳቸው ርዕሶች ብሔር ሳይሆን አሁን ለምሳሌ እንደ ኦሮሞ ነው ማወራው ካልክ እንደ ኦሮሞ ብሎ አንደኛው አስተያየት ቢሰጥ ከታች የሚያደምጡ ሰዎች ወይ ኦሮሞ ተሰደበ ወይ ኦሮሞ ተከበረ ሊሉ ነው። ምክንያቱም አንተ ራስህን የምታቀርበው እንደ ህዝብ ነው። ስለዚህ አይ በግሌ ነው የምወዳደረው አንድ ነገር ነው። አይ ኦፌኮ ነኝ ሁለት ነገር ነው። ወይ ብልጽግና ነኝ ወይ ኦነግ ነኝ። እንደ ህዝብ ነኝ ካልክ ግን ለአንተውን አስተያየት መስጠት ከባድ ነው የሚሆንባቸው። ለኔም ከባድ ይሆንብኛል። ምክንያቱም ከጀርባ ህዝብ ስላለ ምን ብዬ አናግርሃለሁ? ቀደም ባልከው መሰረት በፖለቲካው ዘርፍ ላይ የግል ተወዳዳሪ ይባላል አይደል? ስለዚህ በግል ነህ። በግል ኦኬ። አድማጭ ተመልካቾች ከ3 ከ4 አረፍተ ነገር በኋላ ይሄ ልጅ በግል ነው የሚወዳደረው ወይስ በህዝብ ነው? ፍርዱን ሰጣላችሁ እናንተ። ሞሼ ዳያን እስኪ ራስን አስተዋውቅ ወንድሜ። ሚት ነህ ቴዲ እንዴት ሰነበትክ? ሁላችሁም እንዴት ናችሁ? ስሜ ኪሩቤል ይባላል። ኪሩቤል ነው ስሜ። ያው ሞሼ ዳያን የቲክቶክ ወይ ደግሞ የሌላ ፕላትፎርም ስሜ ነው አለን። እንግዲህ የአማራ ፋኖ ደጋፊ ነኝ። ጋይሳሚ እንዳለው የዚህ መንግስት ተቃዋሚ ነኝ። ሰው የአማራ ፋኖ ደጋፊ ነኝ። አጭርና ግልጽ። ትናንትና ባላለም የፋኖ ደጋፊ ነኝ አለቀ። የት ነበርክ ታደለ? ሚዩት ነህ። ሰማለሁ። አሁን ትሰማለህ? እሺ፣ የት ነበርክ ታደለ እባላለሁ። በሙያዬ መምህር ነበርኩኝ፣ ጋዜጠኛ ሆንኩኝ። አሁን በተለያዩ የሶሻል ሚዲያ ገጾች ላይ የራሴን ሀሳብ አንጸባርቃለሁ። የየትኛውም የፖለቲካ ድርጅት ወይም ቡድን አባልም ደጋፊም አይደለሁም በአሁን ሰዓት። ይሄን ይመስላል። የትኛውም ፓርቲ ደጋፊ አይደለም፣ በግሉ ነው። እሺ፣ በግል ግን ስትሆን እኮ እንዴ ቅልል ይላል እኮ። በግል ስትሆን ናይት ክለብ ገባ ብሎ የሚተች የለ፣ ወደክ ሚል የለ። ብትወድቅም ብትነሳም በራስህ ዛቢያ ነው የምትሽከረክረው። ከጀርባ ህዝብ ካለ ነው አስቸጋሪ የሚሆነው። አንተ ስትወድቅ ህዝብ ወደቀ ይባላል፣ አንተን ስተች ህዝቡ ተተቸ ይባላል። አሁን እኮ ችግር የገባነው እኮ በዛ ነው። ምን ተቸው ግለሰቡን ነው ሄደው የሚናገሩት፣ ግን ህዝቡን ተቸ ነው። ያ እንዳይሆን ነው ማስቀመጣቸው በቦታ ቦታ። ስዩሜ
እንዴት ነህ ቴዲያችን? እኔ እንግዲህ የዚህ በፓርቲ ደረጃ በአፊሊዬሽን የለኝም ከየትኛውም ፓርቲ። ግን ይሄ ነውረኛ ስርዓት ይሄ ጠባቦችና እጃቸው በደም የተጨማለቁ የስርዓቱ አባላትም ደጋፊም የፓርቲው በጠቃላይ ይሄ ብልጽግና የሚባለው የኢትዮጵያ ሕዝብ ራስ ምታት ነው ብዬ አምናለሁ። ያንን ስርዓት አምርሬ እታገላለሁ። የጉራጌ ሕዝብ መብትና ጥቅም በዘላቂነት ሲከበር የኢትዮጵያ ሕዝብ መብት ጥቅም ይረጋገጣል ብዬ አምናለሁ። በዛ ሂደት ውስጥ ኢትዮጵያ ውስጥ ሰላም፣ ፍትህ፣ እኩልነት፣ ልማት፣ ብልጽግና መረጋገጥ አለበት ብዬ አምርሬ እታገላለሁ። ለዛም ደግሞ በአደረጃጀት በሂደት ከሚመስሉኝ ኢትዮጵያና ኢትዮጵያዊነትን ከሚያቀነቅኑ ኃይሎች ጋር በአጠቃላይ ማለት ነው። ያ ማለት እኔ የጉራጌ ጉዳይ ብዙ ጊዜ በማነሳበት ጊዜ ጉራጌ ፈርስት፣ ኢትዮጵያ ሰከንድ ኦር አማራ ሰከንድ፣ ኦሮሞ ሰከንድ የማድረግ ጉዳይ አይደለም። መላው ኢትዮጵያ ህዝብ እንደ ጉራጌ ነው የማየው። ግን በአጠቃላይ ኢትዮጵያ ውስጥ ለውጥ መምጣት አለበት ብዬ ያምናለሁ። አሁን ያለው ስርዓት ነውረኛ ስርዓት ነው። ያንን አምርረን ልንታገለው ይገባል ብዬ ሄዳለሁ። በቀጣይ ፕሮባብሊ አስፈላጊ ከሆነ የፖለቲካል አፊሊዬሽን ሊኖረኝ ይችላል። በአሁን ሰዓት ግን የትኛውም የፖለቲካ ፓርቲ ጋር አፊሊዬሽን የለኝም። በዛ ደረጃ ነው የምንቀሳቀሰው። ቴዲያችን ከልብ አመሰግናለሁ። የቤቱ መርህ አለ። በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ተመጣጣኙን ተመሳሳዩ ነገር እፈልጋለሁ። እዚህ ጋር አድማጭ ተመልካቾቻችን አሉ፣ ታላላቆቻችን አሉ፣ ቁጭ አድርገው ሊያስተምሩ ነው የሚችሉ የሙያ አባቶቻችን አሉ። እያደመጡ ነው። ፖለቲካ ለመስማት ነው የመጡት። ከፖለቲካ ቋንቋ ወይም ደግሞ ሀሳባችሁን የፖለቲካ መድረክ እንደመሆኑ መጠን ፖለቲካዊ ካልሆነ ቋንቋ ውጪ አትጠቀሙ አደራ። በስህተት አንዴ ከአንደበታችሁ የሚወጣው ዘለፋ፣ ስድብ ለታሪክ ነው የሚቀመጠው። እናንተንም አውርዷችሁ ሰውንም ነው የሚያሳቅቀው እና ሰዎች በድፍረት ከልጆቻቸው ጋር ከቤተሰቦቻቸው ጋር ሰብሰብ ብሎ እያዩዋችሁ ነው ያሉት። ፕሊስ ይህን እንዳታደርጉ። ይህን ለእናንተ የምነግራችሁ አይደለም፣ ለምታደምጡ ሰዎች ከታች ላላችሁና ለመግባት ሪኩዌስት ለላካችሁ ነው። ይህን እንደምታደርጉ አልጠራጠርም። ለሁላችሁም በቂ ደቂቃ አስጣችኋለሁ። ከኔ ጆሮ ያመለጠ አስጸያፊ ንግግር ካለ እኔ ሁሉንም ነገር ከኤ እስከ ዜድ ልሰማ አልችልም። እናንተ አንሚዩት አድርጋችሁ ይሄ ንግግር አስጸያፊ ነው አስቆምልን የማለት መብታችሁ የተጠበቀ ነው። ይሄ ንግግር ስድብ ነው፣ አስጸያፊ ነው እንድትሉ እድል ሰጣችኋለሁ። ከዛ በዘለለ ለሁላችሁም በቂ ደቂቃ ነው የምሰጠው። የምታስይዙት አጀንዳ ካለ የምታስይዙ አጀንዳ አለ። እኔ ከነገርኳችሁ ውጭ ተጨማሪ አጀንዳ አለ። በሳምንቱ ያየው ኤቢ ያው የትግራዩ ኦልሬዲ ወደ መፈንቅለ መንግስት ምናምን ሙከራ ነውና በዛ ልክ ቢታይ አሪፍ ነው። የመፈንቅለ መንግስት ሙከራ ለማድረግና ጌታቸውን ለማገልበጥ ነበር ሙከራ የተደረገው። ግጭት ብቻ አይደለም፣ በዛ ልክ ቢታይ አሪፍ ነው። እሺ፣ ከትግራይ ዜና ጋር አንድ ላይ ያያዛል። ዩናይትድ አማራ አለ የምታስይዘው አጀንዳ? ነው ቴዲ የለም። በዚህ ባለው እንወያይ። እሺ፣ ኤቢ አብድሬ አለ ባለው ላይ መወያየት እንችላለን። እንቀጥልበት። ምናልባት ግን አንድ እንደ እንትን ያው ሀገራችን ላይ ያለው የፖለቲካ ሽኩቻና እንትን አልበቃ ብሎ አንዳንድ በተለይ ይሄንን ቲክቶክ የሚባለውን ማህበራዊ ሚዲያ በመጠቀም ህዝባችን በሃይማኖት ነክ ነገሮች ላይ እንዲገባ የሚያደርጉ ሰዎች ትንሽ ምክርና ግሳጼ ቢሰጣቸው፣ ይሄ ሚዲያ ትልቅ ሚዲያ ስለሆነ ብዙ ሰዎች የሚከተሉት ስለሆነ በአንተ በኩል የምታስተላልፈው ነገር ካለ ያንን እንትን እላለሁ። ይበቃናል፣ የፖለቲካው ሃይማኖት ይቅርብን ለማለት ያህል ማለት ነው። ሞሼ ወይ ቴዲ ነው። ይሄም ራሱ ብዙ ነው፣ ወደ ውስጥ ብዙ ስለሚያስገባን ጊዜ ይወስዳል። የት ነበር ካለ ያነሳቸው ብዙ ስለሆኑ ምናልባት በመሀል ላይ የሚነሱ ሀሳቦች ካሉ ተጨማሪ ይሁኑ እንጂ እንደ አጀንዳ ለመነሳት ይመስለኛል። ኦኬ፣ ስዩሜ የመጨረሻው ዘ ሴም ቲንግ በቃ ባለው አጀንዳ እንቀጥል።
እሺ ክብራትና ክብራን ታፕታፕ ኮፒ ሊንክ ሼር ታደርጋላችሁ። ለቲክቶክ አዲስ የሆናችሁ ሰዎች ታፕታፕ ማለት እኔ ያለሁበትን ቦታ ጣታችሁን ከስክሪን ጋር በማገናኘት እዚህ ጋር ኮርነር ላይ የሚታያችሁ 46 ኬ ይታያል። እሱን መጨመር ነው። ታፕታፕ አድርጉ። የሚቆጥርብህ ነገር የለውም። ታፕታፕ ማድረግ ጥቅሙ የሚናገሩት ንግግር እንዳይቆራረጥና ማን ምንድነው የሚያወራው የሚለውን በጥራት ፍንትው ብሎ እንድታደምጡ ያግዛችኋል። መሬት ላይ ያለውን ህዝቤን በመፍራትና በመንቀጥቀጥ አከብራለሁ። ማናችንም ከህዝብ በላይ አይደለንም። ፖለቲካችንን እንሰራለን። የምደግፈውን የምተቸውን በፖለቲካዊ ቋንቋ ትተቻለህ። ህዝብን መናገር ነውር ብቻ ሳይሆን ወንጀል መሆን አለበት የሚል እምነት አለኝ። ከዛ በተረፈ የማናችሁም አባል አይደለሁም። ሁላችሁም በራሳችሁ ዛቢያ ነው የምትሽከረከሩት። አከብራችኋለሁ፣ ወዳችኋለሁ። ቀጣዩ 8 ደቂቃ የሚሆነው ለብልጽግናው ደጋፊ ለጋዜጠኛ ኤቢ ነው። የተነሱ አጀንዳዎች አሉ። እሱን ሰምታል፣ ቴሌግራም ላይ አንብበሃል ብዬ አስባለሁ። ቀጣዮቹን 8 ደቂቃዎች እስኪድባቸው። እሺ፣ አመሰግናለሁ ቴዲ፣ እድሉን ስለሰጠኸኝ በጣም ነው የማመሰግነው። ወደ አጀንዳዎቹ ከመሄድ በፊት ግን ባለፈው ሳምንት እኔ ከወረድኩኝ በኋላ አንድ ሰው ፓራሳይት ብሎኝ ነበር። በሱ ጉዳይ አንድ ሁለት ልበልና ወደ ጉዳዩ መለሳለሁኝ። ፓራሳይት ማለት የፈለገው ያው እንደ ማህበረሰብ ከኔ ማህበረሰብ የሚመጡ ሰዎች በአብዛኛው ሀገር ከሚመራ መንግስት ጋር ይለጠፋሉ ነው አይነት እንትን ሲሰጠው የነበረው። በት ግን ይሄ ነገር ፎልስ እንደሆነ ለማስረዳት ሞክራለሁ። አንደኛ እኛ የሀገሪቱ አንድ አካል ነን፣ አንድ ክፍል ነን እንጂ ለማንም እያገዝን አይደለም። እናንተ የምታስቡት በቁጥራችሁ ብዙ ስለሆናችሁ ከኛ በቁጥር ስለምትበልጡ አነስ ያሉ ብሔረሰቦች መንግስትንም ደግፈው ሲያወሩ ለሆነ ማህበረሰብ ያገዙ አድርጋችሁ በሆነ ማህበረሰብ ሄዳችሁ ተለጠፋችሁ እያላችሁ ነው ያላችሁት። ይሄ ማለት እኛንን የሀገሪቱ ዜጎች እናንተ አይደላችሁም እያላችሁን ነው። ይህንን ማሰብ ያስፈልጋል። እኔም ልሁን ሌሎች በተለይም ከኛ ማህበረሰብ የሚመጡ ሰዎች ለሆነ ማህበረሰብ ቆመው ሳይሆን ለሆነ ቡድን ነው የሚደግፉት። ወይ ፋኖን ሊደግፍ ይችላል፣ ወይ ኦነግ ሸኔን ሊደግፍ ይችላል፣ ወይ ደግሞ ብልጽግናን ሊደግፍ ይችላል። ስለዚህ አንድ ሲዳማ መጥቶ ብልጽግናን ሲደግፍ የሀገሪቱ አባል እንደመሆኑ መጠን የሀገሪቱ ዜጋ እንደመሆኑ መጠን ብልጽግና ፓርቲ ለሀገሬ ይጠቅማል ብሎ በማሰብ እየሰራ እንጂ ለኦሮሞ ለሆነ ነገር እየደገፈ አይደለም። በዚህ ልክ ቢያዝ አሪፍ ነው። ሁለተኛ ደግሞ እውነት አሁን በስምም መጥራት ይቻላል ህጉ ተነስቷል ስለተባለ ነው። ዩናይትድ አማራ ነው እንደዛ ሲለኝ የነበረውና እውነት ከስልጤ 1990 ወደ አጀንዳው ይድባክ ያለፈውን ሳምንት አይ ባውራው አሪፍ ነው። አይ ማይባል ነገር ስላለኝ ዋላ ተወራለ። አንደኛ አሁን ያለውን ፖለቲካ ተንት ባኬን እሱን ለመስማት ያረኝታ ነው። ያለፈው ሳምንት አልፏል። አሁን ወደ ጉዳዩ ይድባክ። ያለፈ ሳምንት አይ ባይባል ጥሩ ነው። እንደዛ ባይባል ጥሩ ነው። ወደ ጉዳዩ ልሂድ። እሺ ሀሳብ ብንተች አሪፍ ነው። እከሌ እንደዚህ እከሌ እንደዛ ምናምን ከምንል ስም ካወጣን ለሁላችንም ስም ስለሚኖረን ስም የሌለው ስለማይኖር በሐሳብ ብንሞጋ እንትን ብንል አሪፍ ነው። እሺ ወደ ጉዳዩ ልሂድ። አንደኛ ስለ ድሮን እና እንዲሁም የተለያዩ አኒሜሽኖች መሰራታቸውን በተመለከተ ነው መጀመሪያ ማንሳት የምፈልገው። ይሄ ለሀገራችን ትልቅ ሰክሰስ ነው፣ ትልቅ ስኬት ነው። ዓለም የደረሰበት ቴክኖሎጂ በጣም ከፍ ያለ ደረጃ ነው የድሮን ቴክኖሎጂ እና በተለይም ውጊያ በመቀየርና የሀገርን ሉዓላዊነት ለመጠበቅ ሀገርን ዲፌንስ ለማድረግ ዓለም ያለውን የውጊያ ቴክኖሎጂ መታጠቅ ለአንዲት ሀገር ሶቨርኒቲ የግድ አስፈላጊ ነውና ብልጽግና ፓርቲ ሀገሪቱን ሉዓላዊነት ለማስጠበቅ ሀገሪቱ ማንም ሰው የሚደፍራት ማንም ሰው የፈለገውን ያክል አጀንዳ አምጥቶ የሚጭንባትና በፈለገው ሰዓት ጥቃት ሰነዝራለሁ ብሎ የሚጠመዘዛት እንዳትሆን ጠንካራ የሆነ ኢሙኒቲ ያላት ሀገር እንድትሆን በመከላከያው ዘርፍ እየሰራ ነው ያለውና ይሄ ትልቅ ሰክሰስ ነው። ማንም ያላደረገው ነው።
ሀገሪቱን እስካሁን ድረስ በነበራት ሂስትሪ ያልተሰራ ነው። በጥቂት አመታት ውስጥ እንደዚህ አይነት ትላልቅ ስራዎች በመሰራታቸው እውነት ኢትዮጵያን የሚወድ ለኢትዮጵያ የሚያስብ ኢትዮጵያ ማደግ መቻል አለባት ጠንካራ መሆን መቻል አለባት ብሎ የሚያስብ ሰው መደገፍ ያለበት ትልቅ የሆነ ስራ ነውና እንኳን ድሮንን አይደለም ክላሽ ማምረት ማትችል ጥይት ማምረት ማትችል ጥይት ከሌላ ትገዛ የነበረች ሀገር በ5 እና 6 አመታት ከጥይት አልፎ ክላሽን ታንክን ትላልቅ የውጊያ መሳሪያዎችን ሀገር ውስጥ ማምረት እንዲሁም ደግሞ ውጊያ ቀያሪ የሆኑ ዘመኑ የደረሰበትን የውጊያ ቴክኖሎጂ ሀገር ውስጥ ማምረት የተቻለበት ሁኔታ ነውና ሀገራችን እያየለች ነው ጠንካራ እየሆነች ነው የሀገራችንን ጥንካሬ ስናሳድግ ነው ኢትዮጵያ ባይዘው ልታድግ የምትችለው ልትለወጥ የምትችለው ጠንካራ ሚሊተሪ ሲኖራት ጠንካራ ዲፌንስ ሲኖራት ነው ማንንም የሚደፍራት ሀገር የራሱ አጀንዳ አይኖራትም የሰው አጀንዳ ተሸክማ ስትዞር ነው የምትኖረው የትኛውም ሀገርና አፍሪካ ውስጥ ብቸኛው ይመስለኛል ድሮን ቴክኖሎጂን ማምረት የቻለ ሀገር ብትኖር ኢትዮጵያ ነች ስለዚህ ትላልቅ ሰክሰሶች እየመጡ ነው ከነዚህ ሰክሰሶች መካከል አንዱ የድሮን ቴክኖሎጂው ነው ከድሮን ባሻገር ደግሞ ቀደም እንደነገርኩአችሁ ታንክ በሉት ጥይትና ሌሎችም ቦምብን የመሳሰሉ ሀገር ብትወረር ሀገርን ለሚነካ ለውጭ ወራሪ ዋጋዋን መስጠትና ጠንካራ የሆነ ሚሊተሪ መገንባት የተቻለበት ሁኔታ ነው ያለው ሌላው የትግራይ ጉዳይን ማንሳት ፈልጋለሁኝ ወደ ትግራይ ስንሻገር እንግዲህ የኢትዮጵያ ትልቁ ችግር ምንድነው መሰላችሁ ሽማግሌዎች አባቶቻችን እንደ አባት ሰላምና ፍቅር ለኛ ለወጣቶቹ ማስተማርና እነሱ ቁጭ ብለው እኛን መምከር ሲገባቸው በእነሱ ጸብ እነሱ በተጣሉበት ጸብ እኛን ያገዳደሉ እነሱ እስኪሞቱ ድረስ አይናቸው ማየት እስኪያቅተው ድረስ ወይም ወገባቸው ቆሞ መሄድ እስኪያቅተው በዱላ ሙርኩዝ ይዘው እስኪሄዱ ድረስ ወንበሯ ላይ ቁጭ ብለው እኛን ያገዳደሉ የኛን ደም እየጠጡ መኖር ነው የሚፈልጉትና ትልቁ ፕሮብሌም የትግራይ ክልል ይህ ነው አንድ ወጣት አመራር የለበትም ህወሓት የሚባል የመሰረቱ ሰዎች ናቸው እስካሁን ያሉት የትግራይ ወጣት ባይተዋር ነው የትግራይ ወጣት ለነሱ ሟች ነው የትግራይ ወጣት የነሱን አጀንዳ ለማስፈጸም የሚገደል የአብርሃም በግ ነው የሚታረድ የአብርሃም በግ ነው የሆነላቸውና በግልጽ ዛሬ ያደረጉት ነገር የፕሪቶሪያን የሰላም ስምምነት የሚቀድ ድርጊት ነው በነ ደብረጽዮን የሚመራው ቡድን ጥቂት የቲዲኤፍ ጀነራሎችን ይዞ በኃይል በስምምነቱ መሰረት የተመሰረተውን ጊዜያዊ አስተዳደር በስምምነቱ መሰረት ማፍረስና ህጋዊ ምርጫ አድርጎ ፓርቲውንም ህጋዊ ሁኔታ ተከትሎ መሄድ ሲገባቸው በኃይል የማፍረስ ስራ ነው የሰሩትና ይሄ ዳፋው ለትግራይ ህዝብ ነው ለሚስኪኑ የትግራይ ህዝብ ነው ለትግራይ ወጣት ነው ከዚህ በፊት የሰሩትን ስተት ዳግም እየሰሩት ነው ያሉት ከዚህ በፊት መከላከያ ሰራዊቱን በተኛበት አርደው ገለው ጨፍጨፈው በሚሊዮን የሚቆጠር ወጣት የትግራይ ወጣት እንዲሞት አካል ጉዳተኛ እንዲሆን ነው ያደረጉት ምንም ያመጡት ነገር የለም የትግራይ ጦርነት ለትግራይ ምን አስገኘ ብለብትል ምንም ያገኙት ቫልዩ የለም ምንም ውጤት አላገኙበትም አሁንም ምንም ውጤት አያገኙ ቪኒፍ ብቻቸውን አይደለም ከሻቢያ ጋር አንድ ላይ ቢዋጉ መከላከያ ሰራዊታችን በተለይም በአሁኑ ሰዓት በጣም የተጠናከረበት ሁኔታ ነው ያለው እንደምታየው ድሮን እየተመረተ ነው ሀገር ውስጥ ራሱ እንኳን መግዛት አያስፈልግም ጠንካራ የሆነ ሚሊተሪ ተገንብቷልና ይህ ጠንካራ ሚሊተሪ አሸነፈ መተ እንደ ድሮ ወያኔ ተላላኪዎችን ይዞ መጥቶ ወያኔ ዳግም መንግስት የሚሆንበት እድል ዜሮ ስለሆነ የስምምነቱን አክብሮ በስምምነቱ መሰረት የትግራይ ህዝብ ሰላም እንዲያገኝ መስራት ሲገባቸው እነዚህ ደም ካላዩ ትንሽ ዛር አለባቸው ይመስለኛል እዚህም ወጣቱን እየገደሉ ነበረው ለ17 አመትም ሲጋደሉ ነበረው ያለ ግድያ ያለ ሰላም ማይወዱ ሰዎች ስለሆኑ አሁንም መፈንቅለ መንግስት አድርገው ስምምነቱን በይፋ ለመቅረድ ነበር የታገሉትና ኦሬዲ ፌል ያደረገ ይመስለኛል ግን ዘላቂነት ያለው አይመስለኝም አሁንም ወደ ጦርነት መግባታቸው አይቀርም ለጦርነት እየተዘጋጁ እንዳሉ ታንጀብል ሆነ ኤቪደንሶች እየወጡ ነው አመሰግናለሁ ቴዲ
ክብራትና ክብራን ላልሰማችሁ ሰዎች የፊታችን ቅዳሜ በኢትዮጵያ ፖለቲካ ያካበተ ስም ያለው በሚሊዮኖች የሚወደድ በሚሊዮኖች የሚጠላ በሚሊዮኖች በጥርጣሬ የሚታይ በሚሊዮኖች በተስፋ የሚታይ ትልቅ ፖለቲከኛ ይመጣል። በግራ በኩል ቲክቶክ ላይ ስለ ጨዋነታቸው ስለ ንግግራቸው የምተማመንባቸውን ፖለቲከኞች ጥያቄን ጠይቁ ድስጣቸዋለሁ። ከኔ ጋር ቆይታ የሚያደርገው ዩቲዩብ ላይ ነው። ማን ሊሆን ይችላል ሰውየው? ፍንጭ ስጠን ካላችሁ ይሄ ኢንተርቪው እንዲሳካ ለተባበራችሁኝ የኦሮሞ ልጆች፣ ውድ የኦሮሞ ልጆች ልባዊ ምስጋና ይድረሳችሁ። በያላችሁበት የገመታችሁ ትጠብቃላችሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። ቴዲ ሐዋሳ ዩቲዩብ ላይ ነው የምንገናኘው። የነገ ሳምንት ቅዳሜ እንገናኛለን ማለት ነው። እስከዛ ማን ነው የሚሆነው? ቴሌግራም ላይ አስቀምጬላችኋለሁ። በቀለ ገርባ፣ ዶክተር ጸጋዬ አራርሳ፣ ፕሮፌሰር መራራ ጉዲና፣ ጠቅላይ ሚኒስትር አብይ አህመድ እየገመታችሁ ጠብቁ። ሐሙስ ወይም ሮብ አሳውቃችኋለሁ። እሺ ቴንኪው ጋዜጠኛ ኤቢ። ወደ ዩናይትድ አማራ እንሄዳለን።